እንዴት ወድሻለሁ አለኝ ብዬ ክፍሉን አመስኩት እኔና አንቺ አንድ ላይ ነው እህሏችን አንድ ላይ ነው ምንም ለኛ ሊመጣና ማለት ነው በጣም የፍቅር ጥያቄ ይመጣልኝ ነበር የነሱ አለመሆን ያ እንዴት የሚባለው ምንድነው እስቲ የሆነ ጊዜ ደብዳቤ ደርሶኝ አንብቤ አለቀስኩ ማለት ነው አይቼው ደብዳቤው በጣም አለቀስኩኝ ደስ ብሎሽ አይደለም እንዴት እንደዚህ አይነት ጥያቄ ምንም ሚል ነበር ግን ታስታውሻለሽ አዎ እንዴ አረሳውም እንዴት ነበር ቢላ በጣም ወድሻለሁ ሚል ነውና እንዴት ወድሻለሁ አለኝ ብዬ ክፍሉን አመስኩት ተኛ ግብሎኛ በቃ ይዬ ከዛ ካልከሰስን ምናምን አሉኝ ጓደኞቼ ማደፋፈሩኝ ዳዊት የሚባል ልጅ ነው አረሳውም ምን አሁን አግኝተሽ ታውቂያለሽ ወይስ የሆነ ጊዜ ሙዚቀኛ ሆኖ አይቼዋለሁ በእውነት ምን ሙዚቀኛ ማለት ሙዚቃ መሳሪያው እንደዛ ነገር ማረሳው እንዴት ነው ታውቃለሽ ተያያዝንና ሄድን ከጓደኞቼ ጋር ልንከስ ማለት ነው ያኔ የልደሩን ተና ነበር ዘለቀ ይባላል አሁን በህይወት የለምና ሄጄ በቃ ይልስቅስቅ ያልኩ ወድሻለሁ ብሎ ደግሞ ደብዳቤ ጽፎልኝ ምናምን ፍርስ ብሎ ይሳቀ እንደሚያሳፍር አልገባኝም ነበር ለካ ይባልምና ማን ነው እንደዚህ አርጊው ሄዳይት ነው እንደዚህ አርጎ ሰጥቶኝ በዚህ ወጥቶ ምናምን ባስቸኳይ ካልመጣ ካልተጠራ ተባለ ይዘሽ ነው ሲባል እኔ እሱ አጠገብ አልደርስም ይጣራ ጓደኞቼ ለጠሩት ለምን ጻፍክላት ሲባል በስማ እሱ ራሱ ያለቀሰው አስቢ በፍቅር ተጎርቶ ያለቀሰ ለገና በቀጣት ታስቀጭው እሱ ሳልት ነው ከዝራዙ በፍቅር ተጎዳ ልቡን በጣም ነው መሐዝነ ወላጅ እንድታመጣ በቃ እንደዚህ አርገህ ወላጅ አምጣለው ዘለቀ ማለት ነው እሺ እንዴት ብዬ እናገራለሁ በቃ ሁለተኛ አይደለመደኝም በቃ ይቅርታ ምናም ብሎኝ በይቅርታ ከተለያየን በኋላ ግን ተሰዳቢ ማን ሆነ እኔ ሆንኩኝ የመጨረሻ መሳቂያ ሆንኩ ትምህርት ውስጥ የመጨረሻ መሳቂያ ልጁ እኮ እስካሁንም የፍቅር ጥያቄ የሚያቀርብ አይመስለኝም ዳዊት እንግዲህ አሁን እንዴ ያኔ ተቀጣው አሰብኩት በጣም ነው ግን ታስበው አፍራለሁ ወለት ያሳዝነኛልም እንደዛ ከዛ በኋላ ግን የፍቅር ደብዳቤዎች መጥተውልሽ አያውቁ ግን አልከሰስኩም እግዚአብሔር እንዴት ደስ ያለሽ አልከሰስኩም እንጂ አው ይኖራል እንደዛ አይነት ነገር ደስ ይላል በዛ ሰዓት ያው ደብዳቤ ነው በግልጽ ፌስቡክ የለም ምንም የለም ቫይበር የለም ጥሩ ጊዜ ነበር ያኔ ደስ ይላል እንደው አስገራሚ የምትለው የፍቅር ጥያቄ ነበር እንደው ለየት የሚል ነው በልጅነቴ ማረሳው የምትይው አንድ አለ ቁም ነገርም ስላለው ልንገር 12 ላይ ነው 12ኛ ክፍል የመልቀቂያ ፈተና ልንወስድ አካባቢ ነውና አንድ በጣም ጎበዝ ልጅ ነው እንደ አይነት የፍቅር ጥያቄ ያቀርብልኛልና በትምህርቱ እንዳይጎዳ አሰብኩና 7 ኤ ካመጣ ጥያቄን እቀበለዋለሁ አልኩት ከዛ አጋጣሚ 7 ኤ አመጣ ልጅ አይ እኔ በቃ እንደዛ አልኩ ጎበዝ ተማሪ ስለሆንኩ እንዳሰንፍ ስለፈለኩ ነው እንጂ እኔ ለእንደዛ አይነት ነገር ገና ነኝ ብዬ መለስኩ ማለት ነው ምን አለሽ እሱ ነው አንቺ እኮ በዚህ አጋጣሚ ባለውለታውም ነሽ ያው እንዲጎበዝ አርገሽዋልና እንደው ቴንኪው ማለት አለበት ባያገኝሽም ጎበዝ ነው ኦሬዲ እኔ ሳልሆን ያው ልጁ በተፈጥሮ ጎበዝ ነበረ ግን ያ ነገር ከትምህርት እንዳደናቀፈው በማለት ነው ያንን አይነት ምላሽ የሰጠሁት ተሳካለት ደስ አለኝ ለኔ ያው ያምሮ ረካታ ታገኛለህ ከክፍለ ሀገር ምናምን መጥቶ ቢሮ የሚመላለስ ልጅ ነበር ፍቅር ይዞኛል ብሎ ማለት ነውና ደብዳቤ ምናምን የጻፈ መጽሐፍ ያመጣልኛል ይሄ መጽሐፍ አንብቢ ይሄ መጽሐፍ ስለኔና ስላንቺ ነው አለኝ አንድ ቀን ሊፍቱ ጋር አግኝቼ ማለት ነው ቢሮ በቃ እኔና አንቺ አንድ ላይ ነው እህሏችን አንድ ላይ ነው ምንም ለኛ ሊመጣና ማለት ነው እንዴ አናግሮኝ የሆነ ቀን ከዛ እኔ ደግሞ ምን መሆን አልፈልግም እንደዚህ አይነት ነገር ላይ በቃ በተቻለኝ ማናገር ፈልጋለሁ ከዛ አናግሮኝ አስቅም አናግሮኝ ወጣና በመስኮት ስናየው ጂም አብረን ነበር አይደል በጣም ኃይለኛ ዝናብ የዘነበ ነው በረዶ ማለት ነው yes ምናምን እያለ ትንሽ ያስደነግጣል እሱ ማለት ላይክ ያስቃልም ያስደነግጣል በጣም ዊርድ ነበረ እሺ
እንግዲህ እኔም የሰማሁት ነገር ስላለ ነው። በርካታ የፍቅር ጥያቄዎች በአካልም በደብዳቤም ይመጡልሽ ነበር አለ። እንዴት ነበረ ማት ያን ጊዜ ማት ያ ልጅነት ምን 16 17 ዓመት ሆነሽ ነው የጉርምስና ወቅት የሚባለው ጊዜ ነው እና በዚያን ጊዜ ያው ሁላችንም በደመ ነፍስ የፍቅር አይነት ነገሮች አሉ እንግዲህ እኛም ፍቅር ይዘናል ያው ሰው ተወጃለሽ ተወደጃለሽና በዛ ሰዓት ያንቺን ደሞ ትንሽ ለየት የሚያደርገው ሚዲያ ላይ በጣም በጊዜ መታወቅሽም በራሱና ያው ቁንጅናሽም አለ እና እስቲ የነበረውን ሁኔታ አጫውችኝ እስቲ። ትምህርት ቤት ውስጥ በጣም የፍቅር ጥያቄ ይመጣልኝ ነበር። ስፔሻሊ የማረሳቸው ነገሮች ቢኖሩ አንድ ሮማን የምትባል ጓደኛ አለችኝ። አብረን ነው እንትን የምንለው የምንወጣው የምንገባው ሰው ፊት ለፊት ነበር የምቀመጠው 9ኛ ክፍል ላይ 9ኛ ክፍል ላይ ኦልሞስት ወደ 10 ክፍል 9ኛ ክፍል ሊያልቃከብና ፊት ለፊት ነው የምቀባውና ረፍት ሰዓት አልኖርም። ወደ የሆነ ጫካ ነገር አለው ሰብሰብ ብለን እንሄዳለን እና ስለሚያጡኝ ወረቀት ይጻፍና ዴስኩ ላይ ይቀመጥልኝ ነበር ማለት ነው። ወይ ዴስኩ ላይ ይጽፉልኝ ነበር ማን እንደመጣ ማለት ነው። እና የመጣው ሰው ወይ ደብዳቤ ሳምቲንግ ብቻ እንትን ላይ ይቀመጥ ነበር። ኦኬ ስለዚህ ዴስኩ የመማሪያ ዴስክ ብቻ ሳይሆን የፍቅር ደብዳቤ ልክ አስተያየት እንደ መስጫም አገልግሎት ሲሰጥ ነበር ማለት ነው። በጣም ደስ ይላል። በእኛ የሬዲዮ ፕሮግራም በጣም ከሚወደዱና በቃ ረንደው ሩታ የሚል ሰው በጣም ብዙ አለና ያድናቂሽ ከአድናቆት አልፎ ወደ ፍቅር የሚሄድበት አጋጣሚ አለና ምንድነው ምላሽሽ? አንዳንዴ በቃ አግብተሻል ወልደሻል አግብተው የወለዱት ሳይቀሩ በቃ ይወደዳሉ አስቸጋሪ ነው እና በዚህ አጋጣሚ አድናቆታቸው ወደ ፍቅር ላደገባቸው ምን ምላሽ አለሽ? ያው ደስ ይላል ፍቅር መፈቀር ደስ ይላል ፍቅር ደስ ይላል ግን ያው የነሱ አለመሆን ያ እንዴት የሚባለው ያ ለአንድ ሰው ነው የተሰጠ ነው ገባ አንድ ሰው ለአንድ ሰው ነው እግዚአብሔር የሚሰጠውና ይሄ ደግሞ አይተው የመወደድና ስታቆ ደግሞ ያን ያላተወደው ትችላለህ እኮ አባባሪ ገብታ አዎ ገብተኛል በፊልምና ፐርሰናሊቲውን ደግሞ ስታቀው ላተወደውም ትችላለህ የሱ አይነት ፍቅር ይመስለኛል ሰው ላይ ያለው በትወና ላይ አይተውክ ነው እንደዚሁ ገባ እጅ ዲቴል ውስጥህን አውቀው እንትን የሚሉ